ማይካ ሁልጊዜ ራሷ በምታመጠው ሴራ ማለት ነው። እንዲሁም ደግሞ ራሷን ወጥመድ ውስጥ እየከተተች ትገኛለች። ምክንያቱም አሁን ላይ ደግሞ ማለት ነው የናታን ፍቅረኛ ቤት ድረስ መታለች። እንደዚህ የፍቅር ጊዜ የሚያምር የፍቅር ጊዜ ወይን አበባ ምናምን እያለች እንግዲህ እንዴት ብትመጣ ነው እኔ ሳላያት ይህን ነገር እንዳላይ ያደረገኝ ደግሞ የራሷ አባት እዞኝ ነው በማለት እንግዲህ እጅግ በጣም እየተናደደች እየተበሳጨች ትገኛለች ማለት ነው። ማይካ ከቀን ቀን ማለት ነው እጅጉን ብስጭት እየጨመረች እንዲሁም ደግሞ የምታደርጋቸው ነገሮቹ ራሷን እንግዲህ ወጥመድ ውስጥ እየከተታት ይገኛል ማለት ነው። እንዲሁም ደግሞ ለናታን ሳፕራይዝ አለኝ አንተ በምታገባበት ቀን ደስ የሚል ስጦታ አለኝ ስትለው ስትመካበት የነበረውን ወይንም ደግሞ ናታንን ልታስፈራራበት እንዲሁም ደግሞ የናታን ፍቅረኛ ልታሳየው የነበረውን ፎቶ ሮዚ አጥፍተዋለች ማለት ነው። ሮዚ እንግዲህ በብዙ ነገሮች ላይ ከናታን ጎን በመቆም በብዙ ነገሮች እያገዘችው ትገኛለች። በነገራችን ላይ በግልጽ ማለት ነው ለራሷን ለማይካ ተናግራን ነበረ። አንቺ ዝም ብለሽ ወንድሜ ህይወት ላይ ጥልቅ አትበይ፣ ጥልቅ የምትይ ከሆነ ደግሞ እኔም ደግሞ በአንቺ ህይወት ላይ ጥልቅ ማለቴን አልተውም። ምክንያቱም አንቺም ከናታን ላይ ዝም ብለሽ ነው ጥልቅ የምትይው፣ እኔም በአንቺ ህይወት ውስጥ ልክ እንደዛ ነው ጥልቅ የሚለው በማለት እንግዲህ ራሷ ሮዚ አስጠንቅቃ ለራሷ ለማይካ ነግራታለች ማለት ነው። እንግዲህ ሮዚ ይህን ነገር ያደረገችው ነገር በባለፈው ፓርት ላይ እንዳያችሁት መጨረሻው አካባቢ ላይ ማለት ነው። እንዲሁም ደግሞ ማይካ ፎቶውን ማለት ነው ያ ማለት እንግዲህ ከናታን ጋር የነበራትን ያሳለፈችውን ጊዜ የሚያሳይ ፎቶ ስለነበረ እንዲሁም ሰላም እንድታየው በማድረግ አስቀምጠው ነበረ። እንደ አጋጣሚ እንግዲህ ሮዚ መታ ይህንን ነገር ደግሞ ሮዚ አይታለች። ስልኩን ወዲያውን ነበር እያነሳችው ማለት ነው። ያንን ስልክ መልሰች ስጪኝ ስልኬን በማለት እንግዲህ ያው ሰታታለች። ግን ደግሞ ሮዚ ይህን ነገር የግድ ማጥፋት አለብኝ፣ ምክንያቱም ወንድሜን በእንደዚህ አይነት መልኩ እንድታስረው አልፈልግም። ከማይፈልግ ህይወት ውስጥ ገብቶ ህይወቱ እንዲበላሽም በፍጹም አልፈልግም። ከወንድሜ ጎን እቆማለሁኝ አሁንም ወደፊትም ብላ ያሰበችው ሮዚ እንዴት አድርጋ የማይካን ስልክ ተቀብላ እንዲሁም ደግሞ ውስጥ ያሉ ፎቶዎችን ማለት ነው ያ ማለት እንግዲህ ለናታን ያነሳቻቸውን ፎቶ ለሰርግ ስጦታ ደስ የሚል ስጦታ አመጣላለሁ እሰጥሃለሁ ስትለው ስትጉራራ የነበረውን የእሱን ህይወት እንዳለ እበጠብጣለሁኝ፣ መቼም ቢሆን እሱ አያገባም የኔና የኔ ብቻ ነው ብላ የምታስበው ማይካ ማለት ነው ስትመካበት፣ እንዲሁም ደግሞ ናታንን የምታስፈራራበት መረጃዋ ጠፍቶባታል። እንግዲህ ይህን ነገር ያደረገችው ደግሞ ሮዚ ነች። ምክንያቱም እማዬ የኔን ስልክ እያነሳች አይደለም፣ በጣም አምሽታለች፣ ለምን እንዳመሸች አላቅም። ስለዚህ ስልክሽን እንድሰጭኝ እፈልጋለሁ። እስኪ እማዬ ጋር ልደውል፣ ምክንያቱም ምናልባት ያንቺን ስልክ ልታነሰው ትችላለች በማለት እንግዲህ የማይካን ስልክ ታነሳና እንዲሁም ደግሞ ከእናቷ ጋር ትደውላለች። ቀጥታ እናቷን እያወራች በመምሰል ማለት ነው ወደ ክላስ በሄደችበት እንዳለ ውስጥ ያሉ መረጃዎችን አንድ ባንድ አጠፍታቸዋለች ማለት ነው። ናታን እና እንዲሁም ደግሞ ማይካ አብረው የተነሱ ፎቶዎችን በሙሉ ከስልኳ ላይ ያለውን አጠፍታለች። በዚህ ሰዓት እንግዲህ ማይካ እጅግ በጣም ነበር የተናደደችው የተበሳጨችው። ይህ እንዴት ሊሆን ይችላል? ለምንስ እንደዚህ ታጠፊያለሽ? ለምን እንደዚህ ያደረግሽ? በማለት እንግዲህ ሮዚን ብትከራከራትም ግዴታ ነው ወንድሜ ያለምንም ምክንያት በእንደዚህ አይነት መረጃዎች እንዲታሰር በፍጹም አልፈልግም። አንቺ ግን አታፍሪም እንዴ? የማይወድሽን ሰው እንደዚህ ችክ ማለት ምንድን ነው? በማለት እንግዲህ እሷንም ስትናገራት ነበረ። በእኔ ህይወት አይመለከትሽም አትግቢ ብላት ነበር። ግን ደግሞ አንቺን በወንድሜ ህይወት ላይ እየገባሽ ነው፣ ስለዚህ እኔም ያገባኛል በማለት እንግዲህ መልሳላታለች። ሌላው እንግዲህ ያው ሮዚ የፈለገችው ነገር ነበረ። እንዲሁም ደግሞ ናታንና ሰላም እስካሁን ላሳለፉት ነገሮች በሙሉ ማለት ነው ብዙ ነገሮችን አሳልፈዋል። ሰላምም ከቤት ልትወጣ ነበረ። እንዲሁም ብዙ ነገሮች ስላሳለፉ እስኪ ደስ የሚል የፍቅር ምሽት እናሳልፍ በሚል ሮዚ በቃ እናንተ ማሳለፍ ትችላላችሁ፣ እኔ ደግሞ ይቺ የምታስቸግራችሁን አስሬ አስቀምጣታለሁኝ በማለት አሁን ወደ ሽምግልና መሄድ አለብኝ በማለት እንግዲህ ሽማግሌ በመምሰል አሁንም ቀጥላለች ማለት ነው።
ማይካን ከቀጠረቻትና እንዲሁም ደግሞ የሰላም አባት በመምሰል አግኝታት ነበር። በጣም ብዙ ነገሮችም አሁንም ከልጅ ላይ ጫና እየፈጠርሽ ትገኛለሽ። ናታንንም በጣም ብዙ ነገር እያሳሳትሽው እንደሆነ አውቃለሁ። አንድ በአንድ የቤቱ ሚስጥር በሙሉ እኔ አውቃለሁ። ስለዚህ አሁንም ደግሞ ከልጅ እየራቅሽ አይደለም። ናታን የኔና የኔ ልጅ ብቻ ነው የምታገበው። አንቺ መራቅ አለብሽ። በህይወት መኖር አትፈልጊም እንዴ? ለምንድን ነው አርፈሽ የማትቀመጨው? በማለት እንግዲህ ያው ሮዚ ሁልጊዜ የምታስፈራራትን ቃላቶችን በመናገር እንዲሁም ደግሞ ማይካን ማለት ነው ያው እንትን እንድትል አድርጋታለች። ራሷን ለትንሽ ጊዜ እንድትስት እንዲሁም እንድተኛ ካደረገቻት በኋላ ያው ናታንና እንዲሁም ደግሞ ሰላም ደስ የሚል የፍቅር ምሽት አሳልፈዋል ሁለታቸው እና ብዙ የፍቅር ጊዜ ነበር ያሳለፉት። ደስ ብሏቸዋል። ናታንም ደስ ብሎታል፣ ሰላምም እንደዚሁ ደስ ብሏታል ማለት ነው። ሲቀጥል ደግሞ ሮዚ ስልክ ደውላ ጨረሳችሁ ወይ? ወደ ቤት መመለስ እፈልጋለሁ፣ በጣም እንቅልፍ እየጣለኝ ነው፣ እናንተ አልጨረሳችሁም እንዴ? በማለት እንግዲህ ደውላለት ነበር ለናታን። ናታንም እንደጨረሱና መንጣት እንደምችል ነግሯታል ማለት ነው። ይህ ሁሉ ነገር የምታደርገው እንግዲህ ሮዚ ናታንና ሰላም አብረው እንዲሆኑና እንዲቀጥሉ ለማድረግ ነው። በመካከላቸው የሚመጣን ነገር ችግሮችን በሙሉ ለማራቅ ነው ሁልጊዜ የጥረቷ ፍላጎቷ ማለት ነው። እና እንግዲህ ማይካም ወደ ቤት በምትመለስበት ሰዓት ቤቱ እጅግ በጣም ደስ የሚል የፍቅር ጊዜ እንዳሳለፈና አበባ ሁሉ ነገር ወይንም 2 ብርጭቆ እንደገና ደግሞ አበባ ምናምን ነገር በጣም ብቻ ግን የፍቅር እንትን ሆኖ ነበር እና ባየችው ሰዓት እጅግ በጣም ነበር የደነገጠችው። ማይካ ሰላም ተብዬዋ ወደ ቤት መታ ነው እንዲህ በማለት እንዴት ልታመልጠኝ ትችላለች? አይሆንም፣ ናታን የኔና የኔ ብቻ ነው እያለች እንግዲህ አሁንም ጭሆታን መናገሯን ቀጥላለች ማለት ነው። ያ ሽማግሌ ተጫወተብኝ፣ ዛሬ አታመልጠኝም ነበር ከቤት ውስጥ ሆን፣ ግን ደግሞ ያ ሽማግሌ ነው እንደዚህ እያደረገኝ። በፍጹም ናታን የኔና የኔ ብቻ ነው በማለት እንግዲህ ወደ ክላሱ በመሄድ ስታየው ክላሱ ተቆልፏል ማለት ነው። በእርግጠኝነት ከዚህ ውስጥ ትሆናለች፣ እስከምትወጣ ቁጭ ብዬ እጠብቀዋለሁኝ፣ በምንም አይነት መልኩ ልታመልጠኝ አይገባም በማለት እንግዲህ ከናታን በር ላይ ነበር ያደረችው ማለት ይቻላል። አንዴ ቁጭ ስትል አንዴ እንቅልፍ ሲጥላት በጣም ነበር። በነገራችን ላይ ፍቅር እንደዚህ ነው እንዴ! ፍቅር የእሷ ፍቅር ደግሞ የልህ አይነት ፍቅር ነው ያለው ማለት ነው። እና በጣም ነበር እንትን ስትል የነበረው። ግን ደግሞ ጠዋት ሲነሱ ሁላቸውም ነበር የሳቁባት ማለት ነው። ምክንያቱም ሮዚም እንዲሁም ደግሞ ሰላምም ናታንም ሲነሱ እሷ ከበሩ ላይ ተኝት ትብላለች ማለት ነው። እና በዛ የተነሳ የታለች ሄደች እንዴ? የት ሄደች? በየት ወጣ? ምናምን ነገር ነበር ያለችው ማይካ ማለት ነው። እና እንደዛ ስተኛ በጣም የምታሳዝን ትመስላለች። ግን ደግሞ እልሃም ነች፣ በጣም እልሃምና ተንኮለኛ ነች ማለት ነው ማይካ። እና በዚያን ሰዓት እንግዲህ እሷ ያለች ያደረች መስሏታል። ግን ደግሞ ሮዚ ምን ነው እዚህ ያደረች መስሎች ነው እንዴ? ናታን ፍቅረኛ ወደውን እኮ ነው ማታ ነው የሸኛት። ጥሩ ጊዜ ደስ የሚል ጊዜ ካሳለፉ በኋላ ማታ ነው የሸኛት በማለት እንግዲህ መልሳላታለች ማለት ነው። በዚህ ሰዓት እንግዲህ ማይካ እጅጉን በጣም ተበሳጭታለች፣ ተናዳለች። እና ይቺ ሰላም ማነች በመንፈስ የምትመጣ እኔ የማላቅ ትፈልጋለሁ፣ ቆይ ግን ማነች እያለች እንግዲህ ስትናገር ነበር። እንግዲህ ያው ባለው ነገር ማለት ነው። በነገራችን ላይ በባለፈው ፓርት ላይ ናታን እንደተሳሳተና እንዲሁም ደግሞ ከማይካ ጋር እንደተኛ ግን ደግሞ እሱ ምንም ነገር እንደማያውቅ ማለት ነው፣ ሁሉም ነገር ስህተት እንደሆነ ለእህቱ ለራሷ ለሮዚ ነግሯታል ማለት ነው። ሮዚም አይዞ በቃ ነገሮች ሁሉ ይስተካከላል፣ ከማትፈልገው ህይወት ጋር መቼም ቢሆን አንተ አትገባም በማለት እንግዲህ ወንድሟን ለማረጋጋት ሞክራለች። ሌላው እንግዲህ ማይካ ማለት ነው አሁን ላይ ያሰበችው ነገር ቢኖር ሰላምን በማስፈራራት እንዲሁም ደግሞ ያው እዚህ ቤት የመጣችው ሰላም የምትባለውን አይታት ከሆነ እንድትነግራት በማድረግ ትገኛለች። በእርግጠኝነት እንግዲህ ሰላም ያው እንደማታውቅ ነው የምትናገረው። ቤት ውስጥ ደግሞ አሁን ላይ ማንም የለም። ናታንም ሆነ እንዲሁም ደግሞ ሮዚ እንግዲህ ያ ማሂያ እያለ የሚፈልጋት ወይንም ደግሞ ሮዛ የምትወደው ማለት ነው። እሱን ለማየት እንግዲህ ናታንና እንዲሁም ደግሞ ሮዛ ወጥተዋል። ከቤት ውስጥ ማንም የለም። በእርግጠኝነት እንግዲህ ሰላምን ምንም ነገር ላይደርስባት ይችላል ብለን ተስፋ እናደርጋለን። እንግዲህ ቀጣይ ሁላችንም በጉጉት እንጠብቃለን። ናታን ግን ስለ
ማያ አፍቃሪ የሆነውን ግለሰብ ባቀውና ባገኘው ብረደው ደስ ይለኛል፣ አልናፈቀሽም እንዴ በማለት አዎ ናፍቆኛል፣ ግን ደግሞ በጣም ነው የሚያሳዝነኝ በማለት እብድ ነው እኮ ሲላት አይ እብድ እንኳን አይደለም በማለት ሮዚ እንደሚያሳዝናትና እንዲሁም ደግሞ ማሂ የምትባል ማን ትሆን እያለች እንደሚያሳዝናት ነው ስትናገር የነበረው ማለት ነው። ስለዚህ አሁን ላይ ሮዚ በእርግጠኝነት ያንን ግለሰብ ካለበት ህይወት እንዲወጣ እሷ ከጎኑ በመሆን ትረዳዋለች ብለን ተስፋ እናደርጋለን። እንዲሁም ደግሞ ማያ የምትባለውን ፍቅረኛውም እንደሚገናኙ ተስፋ እናደርጋለን ማለት ነው። ውድ ቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ ለማለት ወዳለሁ። መልካም ጊዜ ተመኘውላችሁ።